እንትን ሄጄ ማዳም አጫወችብኝ እንጂ ብዙ ነገር አሳልፋለች። ማርያም ነው ሀይሚ በጣም ብዙ ነገር አሳልፋለች። በጣም ወድሻለሁ ቅመሜ ኑሪ። በጣም ይህን ቃል በመስማቴ የጨረቃ ቤተሰቦች በጣም ደስ ብሎኛል። ሀይሚና ብሩኬ እንግዲህ ትናንትና ጌም እንደነበራቸው እናውቃለን። ሁላችሁም ያላችሁን ስታደርጉ አይቻለሁ። እናንተ ባወጣችሁት ልክ ሳይሆን እጥፍ ድርብ አድርጎ ይግባላችሁ። ባወጣችሁት ልክ አይደለም፣ እጥፍ ድርብ አድርጎ ፈጣሪ ይስጣችሁ። የጨረቃ ቤተሰቦች ቪዲዮ ሲጀምሩት በላይክና በሰብስክራይብ ጀምሩት፣ ምንም አይከፈልበትም። ቤተሰቦች እኔን ግን ታሳድጉኛላችሁ። እንግዲህ ዛሬ ሀይሚና ብሩኬ በትናንትናው በተደረገላቸው ነገሮች ምስጋና እና ግምጃይን ይዘው መጥተዋል ማለት ነው። ባይዛወይ ሀይሚና ብሩኬ ሰውን ማበረታታት፣ ሰውን ከፍ ማድረግ የሁሌም ጊዜም ስራቸው ነው። ሁሌ የሚያደርጉት ነገር ነው። እንግዲህ እኛ የጨረቃ ቤተሰቦች ስንባል ሁሌም ሰውን ከፍ የምናደርግና የሰው ደስታ የሚያስደስተን። እንግዲህ እናንተም ልፋታችሁ ፍሬ አፍርቶ ለሀገራችሁ ያብቃችሁ። እውነቴን ነው። ከዛ ከስደት ዓለም መታችሁ አገራችሁ ላይ የምትሰሩበት ነገር የሚያችላችሁ አሜን ብሉኝ። ኮሜንት ላይ የጨረቃ ቤተሰቦች እውነት ይደርሳል። ይህ የማይቀር ነገር ነው እና እኔ በጣም ደስ ብሎኛል። ትናንትና ሀይሚዬ ስላሸነፍሽ በጣም እንኳን ደስ አለሽ ልልሽ ፈልጋለሁ በድጋሚ ማለት ነው። እስቲ ዛሬም ቪዲዮ አብረን ሪያክት እናደርጋለን፣ አብረን ያለ ማለት ነው። ቪዲዮውን መጨረሻው በማየት ሀሳባችሁን ኮሜንት ላይ ብትሰጡኝ በጣም ታበረታኛላችሁ ማለት ነው። እስቲ ወደ ቪዲዮ የጨረቃ ቤተሰቦች ብቻዋን ነብላችሁ ነው አይደል? ቆንጆ ምግብ ነው የሰሩት። ሂዱ ብሉ በቃ እናንተ በሰንደገል መሰላችሁ ያገኘኋት ጠፍታብኝ። ቁጭ በይ እናሳ አለባበሷ ራሱ የእንትን ነው። አሁን እዚህ ጋር ሀይሚና ብሩኬ ምን እያደረጉ መሰላችሁ? ግምዛዬ በመሸነፏ እንዳይሰማት በቃ ባይዛወይ ይሄ ከማሸነፍ በላይ ነው። ባይዛወይ ሀይሚና ብሩኬ ማለት ተጠርታችሁ ቁጭ ብላችሁ እነሱ ለእናንተ የሆነ ነገር ሰርፕራይዝ ያዘጋጁላችሁ እናንተ እንድታደርጉ ሲያደርጉላችሁ በጣም መመረጥ ነው። ባይዛወይ እውነቴን ነው። ባይዛወይ የሀይሚና የብሩኬ ልብ አይነት ሰው እኔ አይቼ አላቅም። በጣም እኔ እንደነሱ አይነት ዩቲዩበር አይቼ አላቅም። እኔም እንግዲህ በተስፋ አገኛቸዋለሁ ብዬ አስባለሁ። ሀይሚና ብሩኬን አንድ ቀን እንደማገኛቸው ቀን ሲመችላቸው በጣም ስራ ቢዚ ስለሆኑ ነው አግኝቻቸው ከእነሱ ጋር እንደምታዩኝ በጣም እርግጠኛ የጨረቃ ቤተሰቦች። እንግዲህ እኔ አላቅም የትናንትናው ጌም ቤተሰቦች ይለይብኛል። ምክንያቱም የሁላችሁን ፍቅር የሁላችሁን ድጋፍ ነው ያየሁበት። በቃ ያላችሁን ከአበባ አንስ እኔ እንጂ አላቅም። በቃ ትለያላችሁ። እና ከዚህ በኋላ ግምጃ የኛ ፋሚሊ ሆናለች ማለት ነው አይደል? ምን እያወራሽ ነበር አንቺ? እኔ ከዚህ በኋላ ግምጃዬ የጨረቃ ቤተሰብን ተቀላቅላለች ፈርማለች እያሉ ነው ሀይሚና ብሩኬ ጨረቃ ቤተሰቦች። ምን ትላላችሁ? እንግዲህ ሀይሚና ብሩኬ የጨረቃ ቤተሰቦችን ብዙ ሰው ደምረዋል። ባይዘወይ የጨረቃ ቤተሰቦች ብንደመር በአጠቃላይ ከ1 ሚሊዮን እናልፋለን። ስለዚህ ሀይሚና ብሩኬን ሰብስክራይብ በማድረግ እስቲ 1 ሚሊዮን እናስገባቸው። ታምር እንስራ ቤተሰቦቼ። ያው ትናንት ስለነበረን ስለ ላይቭ ቆይታችን እየተናገርኩ ነበረ። እሱን እንዳቅ አርሰንሴ በራሴ እንደሆንልኝ በፊት ብታወሪ ደስ ይለኛል ስለ ትናንቱ። እሺ፣ በመጀመሪያ አክብራችሁ ቤታችሁ ስለጋበዛችሁኝ እጅግ በጣም አመሰግናለሁ። በሁለተኛ ነገር ደግሞ ያው ቲክታክ ላይም ታውቃላችሁ አካውንቴ ትክክል አልነበረም። ዩቱብ ላይ ስለፋ የነበረው ስደክም የነበረው በባዶ ነበር። እሱንም ያው ስለማላቅ እኔ ምንም ነገር ስለማላቅ እሱን እንዳቅ አርሰንሴ በራሴ እንደሆንልኝ ጠንክሬ እንዲሰራ በርትቼ እንዲሰራ የሆነ በቃ ሞር ደግሞ ካለኝ በዚህ አጋጣሚ በጣም ትለዩብኛላችሁ። ብራ ወንድሜ ሀይሚ። አዎ ሀይሚና ብሩኬ ይለያሉ እያላችሁ እስቲ ኮሜንት ላይ ጻፉት፣ አጥለቅልቁት። ኮሜንቱ አይከፈልበትም። የእናንተ የጨረቃ ቤተሰቦች እውነት እላችኋለሁ ሀይሚና ብሩኬ የሚያደርጉት ነገር እኮ ባይዘወይ በገንዘብ ቢገዛ በቢሊዮንና በሚሊዮን የሚወጣ ነገር ነው። ግን ሀይሚና ብሩኬ ለማንም ሰው አካውንት እየከፈቱ እያበረታቱ የሚያደርጉት ስለምንድን ነው? የሰው ማደግና የሰው መለወጥን ስለሚወዱ ብቻ ነው የጨረቃ ቤተሰቦች። እንደዚህ ሰው የት ይገኛል? እስቲ ንገሩኝ ቤተሰቦች። እውነት ከመሬን እኮ ነው የማወራችሁ። የትም አይገኝም። በቃ በጣም ነው የማመሰግነው። ባይዘወይ እኔ በጣም እድለኛ ነኝ። እንደናንተ አይነት የጨረቃ ቤተሰቦች ወንድምናት ስላገኘው እናንተ ከጎኔ ስላላችሁ በጣም እድለኛ ነኝ። ከልብ አመሰግናችኋል የጨረቃ ቤተሰቦች። እኔም ደግሞ ሰርቼ እንድለወጥ ከፍ እንድል ስለሆነ እንግዲህ ትላንትና ባይዛወይ ሀይሚና ብሩኬ የሰውን መለወጥ የሰውን ማደግ የሚፈልጉ ሰዎች ናቸው። በቃ የሰውን መለወጥ የሚፈልጉ
እናንተም ደግሞ ኦዲየንሶች፣ የጨረቃ ቤተሰቦች እኔ የምታዩኝ ቪዲዮ ላይክ የምታደርጉት ሰብስክራይብ ያላረጋችሁኝ በአጠቃላይ የኔ መለወጥ ትፈልጋላችሁ አውቃለሁ። እውነቴን ነው በጣም እና በቃ እኔ ተለዩብኝ ያላችሁ እንጃይም ቅመሜም ጸዴጌም የጨረቃ አይደለ ብዙ ነገር አይታለች፣ ብዙ አሳልፋለች እና ላይክ ምንም የሚያስፈራትም የሚከብዳትም ነገር የለም ከዚህ በኋላ። ምክንያቱም በጣም የማይታለፉ ጊዜያትን አልፋ የመጣች ልጅ ናት። እቺ ልጅ ልትመሰገን ልትከበር የምትገባ ልጅ ናት እና እኛ እንግዲህ እኔ ለሁላችሁም ማስበው የሚመኙ ጨረቃ ቤተሰቦች እውነት ከሀገር ውጭ ያላችሁ የምታዩኝ የምትመለከቱኝ በማዳም ቤት የምትገኙ ወንድም እህቶቼ በአጠቃላይ በሰላም ወደ ሀገራችሁ ገብታችሁ የራሳችሁን ነገር ከፍታችሁ የምትሰሩበት ነገር እንዲመቻችሁ ነው የምንፈልገው። እውነት ሁላችሁም በቃ ምክንያቱም እዛ የምታሳልፉትን ስቃይ አውቀዋለሁ። ባልሄድም ባልመጣም ከማየውና ከምሰማው ነገር ይገባኛልና አይዟችሁ፣ ሁሉም ያልፋል። የጨረቃ ቤተሰቦች የማዳም ቀሞች እውነት ይሄ ቀን አልፎ አንድ ቀን እኮ ሁላችንም እንደዚህ ነበረን እኮ የምንልበት የምንኖርበት ጊዜ ይምጣ። ወንድም ሀይሚም እንደ እህትም እንደ ጓደኛም ሆና እና ትላንትናም የጨረቃ ፋሚሊ በጣም ደስ የሚል ነገር አሳይታችሁናል። ግምጃይም ላይ የነበራቸው የግምጃ ላይ በነበርሽ ሰዓት በጣም የሚያስጨንቁ ክራውድ የሚያደርጉ ነገሮች ይበዛሉ አይደለ? ስራ ይበዛል፣ ማዳም ጩኸት አለ ምናምን አይደለ? እኛ በቻልነው አቅም ፋሚሊውን ላይክ የኛን ፋሚሊ እንደ ቤተሰብ እየመጣን ያንን ችግራቸውን ለማስረሳት የቤተሰብ ናፍቆታቸውን ለማስረሳት እኛን እንደ ራሳቸው ፋሚሊ አድርገው ስለሚወዱን እኛም ስለምን ባይዛው ብሩክ እውነቱን ነው። እውነት እኔ አንዳንዴ ማለት ነው ቀን ሙሉ ደብሮኝ ውዬ እናንተ ጋር ስመጣ ሳወራችሁ እኔ ባይዛው ሁላችሁም እዚህ ጋር ሰብስክራይብ ያላረጋችሁኝም በአጠቃላይ ወንድም እህቶቼ ናችሁና እውነቱን ነው። ባይዛው ብሩኬ አሁን አይሚና ብሩኬ ፕራንክ ሲሰሩ በፍቅር ቪዲዮ ሲመጡ ምን ያክል እስቲ ደስተኛ ነው እስቲ ግለጹልኝ። እስቲ ፍቅራችሁና ደስታችሁን ኮሜንት ላይ ግለጹ። የጨረቃ ቤተሰቦች በቃ ያን ደስታችሁና ፍቅራችሁን ማየት እፈልጋለሁ። እውነቴን ነው። ሁላችሁ ነው ኮሜንት ላይ እንወዳቸው እነሱን ለማስደሰት ነው የምንጥረው። ከዚህ በኋላ ግምጄ ምሳሌት የሚሆኑ ሴቶች ናቸውና እኛ ደግሞ እኔ በተለይ እነሱ አጠገብ እንኳን በመሆኔ በጣም እድለኛ ነኝ። እኔም እንትን ሄጄ ማዳም አጮኸችብኝ እንጂ ብዙ ነገር ማርያም ነው ሀይሚ በጣም ባይዘወይ ሁላችንም እንደየሁኔታችን ይለያያል እንጂ ሁላችንም በየፊላችን በየጎናችን ብዙ ችግርና ብዙ ነገር እናሳልፋለን። የማይወራ ነገሮች እናሳልፋለን። እውነቴን ነው። ግን ከምንም በላይ ደግሞ የእናንተ ይበልጣል። ምክንያቱም ከሀገር ውጭ ናችሁ ያላችሁት። ከሀገር ውጭ ናችሁ፣ የቤተሰብ ፍቅር የለም፣ ከጎናችሁ አለሁላችሁ የሚሉ ሰው የለም። የማዳም ጩኸት አለ እዛ ጋር ብዙ ነገር አለ። ግን ያ ሁላ ነገር ችላችሁ መቆየታችሁ እናንተ ጀግና ናችሁ። የማዳም ቀሞች በአጠቃላይ እውነቴን ነው ጀግና ናችሁ። ትልቅ ክብር ይገባችኋል። በእውነት እላችኋለሁ። ምክንያቱም በቃ ያ ብዙ ነገር ችላችሁ ነው እየኖራችሁት ያላችሁት። እውነት በጣም ክብር ይገባችኋል። በጣም ነገር አሁን አስባችሁ ታውቃላችሁ? ግን አሁን ያላችሁበትን ቦታ በጭራሽ አታውቂም። ግን እግዚአብሔር ያደረገው ያልፋል ብለሽ ያላሰብሽው ቀን አልነበረ? ሁለታችሁም ነበረ አለፈ። በቃ የታባቱ ሺህ ዓመት አይኖር። አሁን በባዶ ወዷ ከምናደርቃት አሁን እኔ በበኩሌ እኔ ዩቲዩበር ሆናለሁ ከጨረቃ ቤተሰብ ጋር እገናኛለሁ ያላሰብኩ ነበር። ግን ከእናንተ ጋር ቤተሰቡኝ ከቤተሰብም የራሴን ችግር መማከራችሁ ወንድም እህቶች ይሆናችኋል። እስኪ እናንተስ እንደዚህ አሁን እናንተ ከሚና ከብሩ ጋር እንገናኛለን ብላችሁ አስባችሁ ታውቃላችሁ? የጨረቃ ቤተሰብ እንሆናለን ብላችሁ ታስባላችሁ? አታውቁም ነበር። ግን ሁሉም ነገር ፈጣሪ ባለው ነው የሚሆነው። የጨረቃ ቤተሰቦች እንብላ። ማውራት የምትፈልጊው ነገር አለ? አሁን እንብላ። ቆንጆ ምግብ ነው የሰራሁት። ሂዱ ብሉ። በቃ እናንተ ምን አገባኝ? ሂዱ። እኔ ማውራት የምፈልገው ነገር አለ። ጨረቃ ምንድን ነው ማውራት የምትፈልገው ያቡዬ ካላችሁ ማለት ነው እውነት እላቸዋለሁ ይሄ ቀን አልፎ ሁላችንም የምናይበትና የምናወራበት ቀን ይሆናል። እንደዚህ ያ ነገር እኮ እንደዚህ ሆኜ አሳልፌዋለሁ። ባይዛ ወይ ቤት ቀይሬያለሁ፣ አዲስ ቤት ገብቻለሁ። የጨረቃ ቤተሰቦች በዚህ መንገድ ልንገራችሁ፣ ያው ቤተሰቦች ያላላችሁ አዲስ ቤት ገብቻለሁ፣ አዲስ ቤት ቀይሬያለሁ እና በቃ አዲስ ቤት ውስጥ ያለሁት። ባይዛ ወይ እኔ አሁን ብዙ ስትራግል ውስጥ እያለፍኩ ነው፣ ብዙ ችግር ውስጥ እያለፍኩ ነው። ግን እግዚአብሔር ይመስገን የሚለውን ቃል በጣም እወደዋለሁ። ለምን ብትሉ ነገ ላይ ምንም ይሰጠኝ አላውቅም። ቢያንስ እናንተን የመሰለ
በቃ እናንተን ሳወራ ምን ያክል እንደሚቀለኝ እኔ ነኝ የማውቀው ጨረቃ ቤተሰቦች እውነት። እናንተ ግን የምታወሩበትን አሁን አንድ ሀሳብ እያሰብኩ ነው። አሁን አዲስ አካውንት ከፍቻለሁ ታውቃላችሁ። የራሴን ድራማ የራሴን ፕራንኮች የምሰራበት ከሚስቴ ጋር ከፍቻለሁ። እሱ ሌላ ደግሞ እናንተ የራሳችሁን ችግር የምታወሩበት የምንወያይበት ቻናል ልከፍት እያሰብኩ ነው። ግን በምን መንገድ ነው የምንወያየው የሚለውን ነገር እያሰብኩ ነው። እውነቴን ነው። ለሁላችሁም ይደርሳለሁ። ሁላችሁም ሀሳባችሁን እጋራችኋለሁ። ምንም ነገር እንኳን አቅም ኖረኝ ባላደርግላችሁ ሀሳብ መጋራት ብቻ በቂ ነው ብዬ አስባለሁ። እስቲ በእኔ ሀሳብ የምትስማሙ ካላችሁ አንድ ቁጥር ጻፉልኝ። የሁላችሁንም ኮሜንት ገብቼ አየዋለሁ። አንድ ቁጥር የጻፈ ሰው ምንድን ነው እናመሰግናለን፣ በቃ ምንም ነገር ቢሆን ከጎናችን ስለሆንክ እናመሰግናለን የሚል ነው። አንድ ቁጥር የምትጽፉልኝ የጨረቃ ቤተሰቦች እውነት አዲስ የሚገርም ዩቱብ ቻናል ከዛኛው ውጪ የሚገርም በቃ እርስ በርስ የምንወያይበት የምናወራበት ችግራችንን ያለባችሁ ችግር በይፋ የሚወጣበት እልባት የምናገኝበት በቃ አሁን በሌላ ፕላትፎርም አዩባ አለች አይደለ? አዩባ በስደት ያሉ ወንድም እህቶች ብዙ የምደርስ ችግራቸውን የምታወጣ የምትረዳ ነች አይደለ? እኔ ደግሞ በዩቲዩብ እመጣላችኋለሁ። የጨረቃ ቤተሰቦች ምን ታስባላችሁ? ሰማላችሁ? መሞታችሁን አንድ ቁጥር እየጻፋችሁ ማየት ፈልጋለሁ። የጨረቃ ቤተሰቦች የዛሬ ቪዲዮ ይሄን ይመስላል። ቪዲዮውን ታዩ ግን ቤቱን ላይክ፣ ሰብስክራይብ፣ ሼር፣ ኮፒ ማድረግ አትርሱ። አይከፈልበትም። መልካም ምሽት ይሁንላችሁ።